እንግዲህ እንደምትመለከቷት እያለቀሰች ሰቅሰቅ ብላ በጣም ከፍቷት እያለቀሰች ትገኛለች። ያለቀሰችበትስ ምክንያት ምንድነው ወደሚለው ስንሄድ የሰርጓን ዝግጅት አባትየው አክስቷን አዘጋጅልኝ ብሎ ነግሯት ነበረ። ያኔ የተባለውን አልተዘጋጀም ብላ አክስትየቱ ስትነግረው በጣም ተናዶ የጽናት አባት ከጀርባ ከቤታቸው ጀርባ ቁጭ ብሎ የእናትሽ ሞት ምን ነው ዛሬ ለኔ ሆኖ ቢሆን ኑሮ እናትሽ አሟልታ ትድርሽ ነበር ይላታል። አባዬ ይህንን ቃላት አትጠቀም ብዬሽ አልነበረ? አንተ እኮ ለኔ እንደ እናትም እንደ አባትም ሁሉ ነገር ነህ ብዬሽ ነበር አባዬ። ይህንን ቃል ለምንድን ነው የምትጠቀመው? ብላ ጺም በጣም ትናደዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንግዲህ ነባሮች ደግሞ በአክብሮት የምጠይቃችሁ ነገር ምንድን ነው ወደሚለው ስንመለስ ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ውድና የተከበራችሁ የጽናት ድራማ ተከታታዮች ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሰብስክራይቡን ላይክ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ውድ ተመልካቾች እንግዲህ እዚህ ጋር ምን እየሰሩ ነው? ሊናና ሜሪ የምትባለው ልጅ ምን እየሰሩ ነው ወደሚለው ስንመለስ ከቅዱስ ቤት ገብተው ሊና ራሞትኩኝ እኮ ያለች እቃውን ታንጓጓለች። ቅዱስ ደግሞ ከቤቱ ማን እንዳለም አያውቅም። ከዛ ናታን ደግሞ ቅዱሴ ደክሞሃል እንዲህ ቶሎ መጣ ምናምን እያለ ሲወናበድበት እንዲህ ናታን የሆንከው ነገር አለህ እንዲህ ምናምን ይለዋል ማለት ነው እሱም እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የሰው ደስታ የሰው መለወጥ የሚያስደስተው ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉኝ። እንግዲህ ከእናት ቤት የምትሰሩ ሸቃሎች እንደኔ ፈጣሪ ይሆናችሁ። ያው ሰሞኑን እንደምትመለከተው ብዙ ቪዲዮ እየሰራሁኝ አይደለም፣ ምክንያቱም የእናት ቤት ሰው ለሆነ የምሰራበት ማለት ነው። በዛም በይም መጥተው ተሰብስበው በጣም ቤቱ ሙሉውን ነው ሰው ማለት ነው። እና ጫጫታው ራሱ በጣም ከባድ ነው። ለዛ ነው የጠፋሁትኝ። ሁላችሁንም ወዳችኋለሁ። አንዳንድ ልጆች ጠፋሽ የምትሉ አላችሁ፣ አንዳንዶቹ ደግሞ አማርኛ አይደለም እንደ የምትናገሪው የምትሉት አላችሁ ማለት ነው። ሁላችሁንም ወዳችኋለሁ። ሰብስክራይብ አድርጎ ላይክ ሼር አድርጎ እንግዲህ መሩ ፈገግ እያለች ከብርቄ ጋር ተመልከቱልኝ። ብርቄም እንዲያው ፈገግ ታረጋታለች የሆነ ያልሆነውን እያወራች። ብርቅዬ እያችሁ የገጠር ሰው የዋህ የመሆናቸው ምክንያት ለሰው ክፉ አናስብ፣ ለሰው መጥፎ ነገር አናስብም። ከመሮ ጋር ሆና እያሳቀቻት እየፈገግ እያደረገቻት ትገኛለች። ውድ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለሁሉም እንዲደርስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን ሆናችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እንግዲህ የጽናት አባት እዚህ ጋር እንደምትመለከቷቸው በጣም ከፍቷቸዋል። ከቤታቸው ጀርባ ሆነው ልጅ በጣም ከፍቶኛል፣ ታዲያ እኔ ምን ማድረግ እችላለሁ? ብቻ ግን ያንቺን ሰርግ ያሳየኝ ያንቺን ሰርግ ለመብላት ያብቃኝ ይላል ማለት ነው የጽናት አባት። አዎ እውነትም የልጅ ልጅም የእሷንም ሰርግ የምትበላ ያደርገው አባባ ጋሽዬ ማለት ነው። እና አባት ኩራት ነው። እናትም በተለይ ያለ እናት የሚሆን ነገር የለም። ደግሞ አባትም ኩራት ነው። ለሁሉም ነገር መካች እናንተ ሰው ጉፋን ሲይዛችሁ ማለት ነው ሲተከትካችሁ ወይ እንፈንፈስ ሲላችሁ ነው ጉፋን እንደያዛችሁ ሰው የሚረዳላችሁ። ነገር ግን የኔ ዝም ብሎ በቃ ጉሮሮዬን ይበላኛል፣ አፍንጫዬን ይበላኛል። ሰው ያላወቀው ጉፋን ታውቃላችሁ። አፍንጫዬን ዘግቶኛል ማለት ነው። እንፍ ምናምን ስል ደም ነው የሚወጣው አፍንጫዬ። እና ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። ምየት አባቱ
የሰው ደስታ የሚያስደስተው ማለት ነው። እና እኛ ላገኘን እኛ ለተደሰትን ጓደኞቻችን ስላገኙ ስለተደሰቱ እኛ በእነሱ ደስታ ልንደሰት ይገባናል አይደለን? እንዲህ ቤተሰብ እና እዚህ ጋር ጽናትም አባዬ እባክህን አታሳዝነኝ፣ ተው እንደዚያ አትበለኝ፣ ለእኔ እኮ ከአንተ ውጭ ማንም የለኝም፣ ስለዚህ አንተ እንደዚህ ሆነህ ከፍቶህ ማየት አልፈልግም ትለዋለች ጽናትም ማለት ነው። እውነት ነው። ወንድ ልጅ ሲስቅ እንጂ ሲከፋ አያምርበትም። ያኔ ጋሽዬ አንገታችሁን አትድፉ። እድሜ ለአባቶቻችንና ለእናቶቻችን ማለት ነው። ሁላችሁንም ወዳችኋለሁ ቤተሰቦቻችን። በሰላም በደስታ በሳቅ የምናገኛቸው ያድርግን። ቤተሰቦቻችን ጋር ሄደን የምንቀላቀል ያድርግ ማለት ነው። ውድ ተመልካቾቼ የቻናሌ ቤተሰቦች በርቺ እያላችሁ ለምታበረታቱኝም እጅጉን ከልብ አመሰግናለሁ። አንዳንድ ደግሞ መቀኛዎች አላችሁ፣ ለእናንተ ደግሞ እናመሰግናለን። ሁሉንም እናመሰግናል ማለት ነው። እውነት ለመናገር እኔ ከኮሜንትም ሆነ ከምንም ብዙ መጥፎ ነገር አጋጥሞኝ አያውቅም። ከልብ ነው ማመሰግናችሁ ተመልካቼ። አንዳንድ ሰበር እያልኩ በምሰራበት ሰሞን ይድፋሽ ያንሳሽ ከንትርሽ ምናምን የሚሉ ኮሜንቶች ነበሩ ማለት ነው። እና እኔ ደግሞ ሰበር ምናምን የምለው ለክፉ ወይም ለመጥፎ ለምናምን አድርጌው አይደለም። በእርግጥ ማድረግ አልነበረብኝም። ነገር ግን ደግሞ ያው የዩቲዩብ ሕግ ስለሆነ ለማጋነን እስከሆነ ድረስ ማለት ነው። እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ። እንግዲህ የኪራ ሰርግ እየተጧጧፈ እየተማማቀ ይገኛል። በአሁኑ አብዛኛዎቻችሁ ኮሜንት ላይ ያየሁት ቢኖር የኪራ ሰርግና የጽናት ሰርግ አሁን ካልተሰረገ አሁን ሳይሳካ ከቀረ በቃ ሁላችንም አንመለከታቸውም እያላችሁ በጣም ብዙ ኮሜንቶችን አይቻለሁ ማለት ነው። እና በአሁኑ ትዳራቸው ሊሳካ ይገባል። እንዴት በትዳራቸው አንካፋ የነበሩ ሰዎች ይመጣሉ? ለምሳሌ ይቺ ሱሱ የምትባለው ማለት ነው። እንደገና ሄኖክ ሲቀጥል ደግሞ አሁን ቤታ ከመጣች ሁሉ ነገር ተበላሸ ማለት ነው። እዚህ ጋር ሰራተኛይቱ የኪራ ጓደኛ ከሰራተኛይቱ ላይ ተመስጦ ቀረ ማለት ነው። እና ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ። ምን አይነት በየአይነት ነው አለ ተዘግቻለሁ። የሚገርማችሁ ነገር ማለት ነው ሰው ኦሆ ሲያስበላችሁ ሰው ጉፋን ይዞታን ብሎ ይረዳችኋል ማለት ነው። የኔ ግን በቃ ዝግት እኒኑ ነው ማለት ነው የሚያስቸግረው። ቤተሰቦች ሁላችሁንም ወዳችኋለሁ። ሰብስክራይብ አድርጉ። የጽናት ድራማ ተከታታዮች እዚህ ጋር ናታን እንግዲህ ሁለቱ ሴቶች እየተሯሯጡ መጡና የሚገርመው ነገር እሱ ሁለታቸውንም እንደውም ከሌና ላይ የተወሰነ ሁለታቸውንም ሊያፈቅራቸው ሊያገባቸው ነው እንዴ? ይህች ናት እንግዲህ በጣም ተንኮለኛና ሸረኛ የሆነች ሴት የኪራ የድሮ የትምህርት ቤት ጓደኛው ነበረች። ኪራ የቃቃ ባሌ እያለች ስትጃጃል ስትላላጥ የነበረች ናት። በአደይ በሚል ድራማ ደግሞ በጣም ሚስኪን ሆና የምትሰራ ናት። በዚህ ግን በጣም አደገኛ ሆና የምትመጣ ናት። ውድ ቤተሰቦቻችን ይች ልጅ ምንድናት? ኪራን የምትወደው ናት። ኪራ ደግሞ ለእሷ ምንም አይነት ቦታ የለውም። እሷ ግን ኪራን ወደዋለሁ ትላለች አሁንም ማለት ነው። አሁን ደግሞ በጣም እየተሞላቀቀች ዲያስፖራ ሆና ነው የምትሰራው ማለት ነው። እዚህ ጋር እንግዲህ እንደምትመለከቷት ኪያ የኔ ወንዳ ወንድ ማለት ነው ከኪራ ላይ በጣም ታፈጥበታለች። ግን ሰው እንዳለ አላየችም ነበር ማለት ነው። ኧረ እባክሽ እህቴ ብሎ ፊቷን ዘወር አደረቃት። ከዛም በኋላ ዘወር ካደረጋ በኋላ ማንም ብትመለከት ማንም ብታይ ጥሩ ነው ንገሩኝ፣ የኪራን ጓደኛ በቃ ይቅርታ አድርግልኝ ብላ ትሄዳለች ማለት ነው። እዚህ ጋር አለምዬ ጥሩ ጥሩ እያጫወታን ነው። አሁን ላይ በጣም ጥሩ ጥሩ ሰው ለመሆን እየሞከረች ነው ማለት ነው። ከመሩ ጋር ያላቸው ቅርርብነት ያን የተሻለ እየሆነ ነው ማለት ነው። መሩዬን በጣም በስታባት ነበር፣ በጣም ልትገላት ነበር። አሁን ላይ ግን የጽዮን ክፋትና የጽዮን መጥፎነት እየታያት ከመሩ ላይ እየወረደችላ ትገኛለች ማለት ነው። ቤተሰቦቼ እዚህ ጋር ወይ ጉድ! ይች ልጅ እንደው ዝም ብላ ቁጭ አልልም ብላ እንደው እኔ የሩቅ ሰው ይመስል እንደው ኩሽና ገብታ ቀረች እኮ ምናምን ትላለች። እና የናሆም እናት ተስማምታለች እንግዲህ ከኪራ ጋር ናሆሚ ሚስት ጋር ምንም አይነት
ጠብ አልፈጥርም ብላ ተስማምታለች። እዚህ ጋር የድሮ የትምህርት ቤት ጓደኛው ጋር ተገናኘ ኪራ፣ ተዘያየሩ ምናምን። ከዛም ባክን ያለ ወደ ቤት ለውሰድ ብሎ ይወስደዋል ማለት ነው። እንደምትመለከቷቸው እንደው ልክ እንደሚተዋወቅ ሰው ከሆኑ አይደለም ማለት ነው። እና በጣም የኪራ ጓደኛ ኪራ ደግሞ ተፍኬር ላይ ነኝ እያለ ይገኛል። እንደው እናትና አባቴ ቢኖር እኮ እኔ ራሱ ይህን ምንም ነገር ደስ የሚለኝ ነገር የለም ነበር እያለ ነው። ቅዱሴ ሰላም አትወጣም እንዲህ እያለ ከሰላም ጋር ሊታረቅ እየፈለገ እየከጃጀለው ነው። ምን ሆና ነው ዛሬ አትወጣም እያለ ብቅልም ሲል ከጀርባ ሆኖ መጣችበት ማለት ነው። ተመልክቷት እንግዲህ የቅዱሴ ጮኛ ወይም የቅዱሴ ሊያገባት የነበረ ልጅ ይችና ማለት ነው። ስለዚህ ምን ሆነ ነው እያለች እሱ ደግሞ ታሪኩን ለራኬብ ተናግሯል። ለምንድን ነው ራኬብ እኔን እየጠበቅክ ነበር ትለዋለህ። አይ አንቺን እየጠበቅኩ አልነበረም። እሱ ግን ይኸው እዚህ ጋር ግጥም አድርጎ እሷ መውጣትና ለመውጣቷ እየጠበቀ ነበር። ምክንያቱም ማየት አለበት ማለት ነው። እና የታረቁ እዚህ ጋር ብርቅዬና ማን ኪያ እንዲሁም ደግሞ ሊና እያወሩ ይገኛሉ። ስለማን ነው? ሱሱ የምትባለው ልጅ በጣም ቤት ውስጥ ራብሻ ፈጥራባቸዋለች እና እንቅጥቅጣት እየተባለው ነበረ ማለት ነው። እዚህ ጋር ኪያን ያልሆነ ንግግር ስትናገራት ኪያም አፈር መሬት አጋጠቻት እና ኪያ እኮ ወንድ ናት። እውነት ለመናገር ሄኖክ ሴትነቷን እጠራጠራለሁ ብሏል ማለት ነው ስላቀመሰችው በቦክስ። እዚህ ጋር እንግዲህ ለዴቭ የጽናት አባት እያለቀሰና በጣም ከፍቶት ስለ ሁሉም ነገር ስለ ሰርጉ ዝግጅት ይነግረዋል። እሱም ደግሞ አይ ጋሽዬ ምንም እንዳይከፋ እኔ እያለሁልህማ በፍጹም ሊከፋ አይችልም ይለዋል። እሱም አይ ልጄ ሊከፋኝ አልቻለም፣ ነገር ግን ደግሞ ይከፋኛል ይለዋል። እዚህ ጋር አማትና ምራት እያወሩ እየተጫወቱ ይገኛሉ። አይ እንዲሁ አሁን እኮ እንዲሁ 7 ወርሽን ጨርሽ አይደል 6 ወርሽን ጨርሽ ወደ 7ኛ ገባሽ እያለቻት ነው። አዎ ትላለች እሷም። ስለምን እያወሩ ነው ወደሚለው ስንመለስ ደግሞ ምን እናገኛለን? ውድ ተመልካቾቻችን እዚህ ጋር ቅዱሴ አሁንም በጣም ደንግጦና ላበላብ ሆኗል ማለት ነው። እዚህ ጋር ናታንና ቅዱሴ እየተቀላለዱ ልብስን እኮ ተኮስኩልህ ይለዋል። አንተ ይለዋል። አዎ እንዲሁ አቃጥለው ከሆነ ናቲ አቃጥልሃለሁ ብሎ ሲነሳበት፣ ኧረ ቅዱሴ ፕራንክ እያረኩ ነው፣ በቃ ይቅርታ አድርግልኝ ፕራንክ እያረኩ ነው ብሎ ይነሳል ማለት ነው። ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዘት ትርፍ ይበልልኝ። እንግዲህ ተመልከቱት፣ ሄኖክ ከሁለቱ ሴቶች መካከል ቁጭ ብሎ ኪያን እመታሻለሁ ምናምን እያለ ሲያስፈራራት፣ እሷ መቀጠቅጣለሁ እስኪ ና አነካኝ ትለዋለሽ ማለት ነው። እና ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሁሉም እንዲደርስ አድርሱ ማለት ነው። አይ ሄኖክ አንተ እኮ እንዲሁ ሴት ጋራ እንዲሁ አይቺ ኪያ የምትባል አይንህን ባታጠፋ ከሱ ቤት በሰላም ብትወጣ ይሻላል ማለት ነው። እና ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁን። እዚህ ጋር እሷ ሆናበት ብቅ ሲል ሰው ሲያያት እንዴት እንደደነገጠ እንዴት እኮ በጣም ሰላም ልልሽ ነበር የመጣው ምናምን ይላል ማለት ነው። እና እዚህ ጋር ሶስታቸው ተገናኝተው እያወሩ እየተጫወቱ ስለ ሰርጉ አንዳንድ እየተወያዩ ይገኛሉ ማለት ነው። እዚህ ጋር ቅዱሴም በጣም ፈገግ እያለ አይ አዎ እኔ ራሱ ምናምን እያለ ፈገግ ይላል ማለት ነው። እዚህ ጋር ናሆምና ኪራ እያወሩ ነው። እንዲሁ ኪራ አንተ እኮ የሙሽራነት አክት የለህም ይለዋል። አይ እኔ ታዲያ ማን ያደርግልኛል ብለህ ነው ናሆሜ ይለዋል። እንዲህ እኛ ጓደኛ አለሁኝ አይደለም እንዲህ ለምንድን ነው ይሄን የምትለው ይለዋል። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ በአክብሮት ጠይቃለሁ። እዚህ ጋር ሁለታቸው ስለ ሰርጉ አንዳንድ ነገር እየተወያዩ ይገኛሉ። ሰርግም እያደመ ይገኛል። እዚህ ጋር እንግዲህ ጋሻ እያለውና አለምዬ ምን እያሉ ነው ወደሚለው ስንመለስ ስለ ኪራ ሰርግ እያወሩ ነው። ስለ ሽምግልናው እያወሩ ነው። እንግዲህ አዩዬ እንደው ምናምን በይ እንግዲህ አለምዬ አንቺም ሂጂና የኪራን እንግዲህ እሱ ፈርቶች ሊሆን ይችላል አንቺ አንዳንድ የሚዘጋጁ ነገሮችን አዘጋጅ፣ እናቱና አባቱ ቢኖሩ ኑሮ ይላታል። አዎ እንዲያው አዩዬ እውነት እኮ ነው ያለው ትለዋለች። እዚህ ጋር እንግዲህ ሰራተኛይቱና ይቺ ሱሱ የምትባለው ልጅ በጣም ሰራተኛይቱን ጁስ ፍጭ እያለች ታስቸግራታለች ማለት ነው። እኛ እንኳ ማዳሞቻችን ይህን ያህል አያስቸግሩን ነው ማለት ነው። የኢትዮጵያ ማዳም መሆን እኮ በጣም ከባድ ነው። ወላሂ ነው የምላችሁ። እንደው ከኢትዮጵያ ቤት ሂጄ
ሰራተኛ ሆኜ ከምሰራ እንዲው ከማዲያም ቤት እንዲው ለምን እንዲው ብዙ ጊዜ ስሸቅል እድሜ ልኬ ስሸቅል አልኖርም ነው የምላችሁ። እና ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ ላትንሰዑ። እንግዲህ እዚህ ጋር ነው በጣም አምሮበታል። ሱፉ ምናምን ለብሶ ሽርምቧ እያለ ይገኛል። ውድ ቤተሰቦቻችን ይህሳ እንዴት ነው ያምርብኛል ይላታል። እንዲህ አባዬ በጣም የሚያምርበት ትለዋለች። በቃ ይሄን ለብሼ ሄዳለሁ። አይ ይሄን እንኳን ለብስም ትለዋለች። እዚህ ጋር እንግዲህ ይሄ ሰውዬ በእውነት ተናግሮስ አያውቅም ነበር። አሁን ላይ እውነት በጣም በዛብህ፣ ነጋገረው ልክ ልኩ ማለት ነው። አንተ ጉደኛ ነውረኛ ጠፋች እያልክ ስትመላለስ የነበረው ጉዲ ተሰማለህ። ልጅቷን አግታህ ነበረ። ምንም ያላጠፋች ንጹህ ልጅ እኮ አግታህን ይለዋል። አይ አንተ ደግሞ ምን አባክ ብለህ ነው ምን ልሁን ብለህ ነው ይለዋል ማለት ነው። ውድ ቤተሰቦቻችን እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ ልሰናበታችሁ ነው ማለት ነው። እንግዲህ ሰኒ እንደምትመለከቷት በጣም ጭንቀት ውስጥ ነው ማለት ነው። ስፔል እንደሞተ ነው የሚያስቡት። ነገር ግን ስፔል አሁንም አልሞተም። አውቀው ጆከርን ለማስደንገጥና ለማዘናጋት ይመስለኛል ማለት ነው። እዚህ ጋር ራኬብ እንግዲህ እንደምትመለከቷት ጆከርን እየጠያየቀችው ትገኛለች አንዳንድ ነገሮችን። የሱም ደግሞ አልመለስላትም። በጣም አንተ የእህቴን ህይወት ስላተረፍክልኝ እጅጉን ከልብ አመሰግናለሁ ትለዋለች። እሱ ደግሞ እኔ ምስጋና አይገባኝም ይላል። እዚህ ጋር ኪራ ምን እየሰራ ነው ወደሚለው ስንመለስ ሱሱ የምትባለው አስቸጋሪዋና አረመኔዋ ልጅ ማለት ነው እዚህ ጋር ክፍሉ ገብታ ምናምን ታዋራዋለች። ከዚህ በኋላ ጽናትን ከእግሯ ስር ወርደሽ ይቅርታ ካልጠየቅሽ እኔም ይቅርታ ብትይኝ ይቅርታሽን አልቀበልሽም ይላታል ማለት ነው። እዚህ ጋር እንግዲህ ኪያንና ሌናን ተመልከቱልኝ። ቁጭ ብለው እየተወያዩ ያወሩ ይገኛሉ። እዚህ ጋር የኪራት እንግዲህ ስለ ሰርጉ እያሰብኩ ነው፣ በጣም ጨንቆኛል፣ ምንድን ነው የሚሆነው እያለች ትገኛለች። እዚህ ጋር ጽናትም አባቷን ካመለጠች በኋላ ስለ አባቷ ቁማም ተቀምጣም ስለ አባቷ የምታስብ ሴት እና ስለ ቤተሰቦቿ የምታስብ ሴት እጅግ በጣም ነው ደስ የምትለኝ። የሚገርማችሁ ነገር ማለት ነው። እና እድሜ ለእናት ለአባቶቻችን፣ ቤተሰቦቻችን ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ በሰላም በፍቅር በደስታ እንድትጠብቁኝ በአክብሮት እጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።